መጥቻለሁ። It's scary story time. ስናኮቻችሁን ይዛችሁ ነው። የዛሬው አስፈሪ ታሪክ የሚመለከተው ሐይቅ አካባቢ ድንኳኖቻችሁን ወይም ቴንቶቻችሁን ይዛችሁ ሄዳችሁ ለምትዝናኑ ነው። ይሄን ታሪክ ከሰማችሁ በኋላ እንደዛ ማድረግ ትቀጥላላችሁ? አይመስለኝም። ይሄ ታሪክ ኦሪጂናል እየተነገራት ለጄስ ነው። scared by Jess ትባላለች። ገብታችሁ ቲክቶክን ማግኘት ትችላላችሁ። እኔ እህታችሁ ዛሬ ተረጉምላችኋለሁ። ባለ ታሪኳ እንዲህ ትለናለች። እኔና ሁለት ጓደኞቼ ለመዝናናት ድንኳኖቻችንን ይዘን ወደ ሐይቅ አካባቢ ሄድን። ጓደኞቼ ኬሲና ማራ ይባላሉ። ስንጫወት ቆይተን ሲመሻሽ ድንኳኖቻችንን ዘርግተን ለመተኛት ወደ ውስጥ ገባን። 3 ስለሆነን አንድ ድንኳን በቂያችን ነበረ። ታዲያ ሁለቱ ጓደኞቼ ወዲያውኑ ነበር ጥልቅ እንቅልፍ ውስጥ የገቡት። ብዙም ሳይቆይ ግን አንድ የሚያስደነግጥ ነገር ሰማሁ። ከጎኔ የተኛችው አንዷ ጓደኛዬ ኬሲ የሷን ድምጽ ከድንኳኑ ውጪ መስማት ጀመርኩኝ። የሷን ድምጽ የሚመስል አይደለም፣ የሷን ድምጽ ነው ውጪ ላይ መስማት የጀመርኩት። ጆሮዬ ነው ጭንቅላቴ ውስጥ መሰለኝ። ኬሲን ዞሬ ያየኋት ጥልቅ እንቅልፍ ውስጥ ነው ያለችው። ታዲያ ከውጪ የሚመጣው የጓደኛዬ ድምጽ ደጋግሞ አስገቡኝ፣ ክፈቱት ዚፑን፣ እዚህ በጣም ይበርዳል ይላል። ሁለተኛ ጊዜ፣ ሶስተኛ ጊዜ፣ አራተኛ ጊዜ እየደጋገመ በመጀመሪያ የራሴ ጭንቅላት ውስጥ የፈጠርኩት ነገር መስሎኝ ነበር። ነገር ግን ድምጹ መደጋገም ሲጀምር መደንገጥ ጀመርኩ። ከውጪ ያለው የዚፑ እጀታ መሞከር ጀመረ። ድንኳኑም ወደ ውስጥ መገፋት ጀመረ። ምንም አይነት ጥላ ሊታየኝ አልቻለም። ነገር ግን ድንኳኑ በትንሹ ይንቀሳቀሳል፣ ወደ ውስጥ ይገፋል፣ ለመክፈት ይሞከራል። በጣም ደንግጬ ማራን ቀሰቀስኳት። ማራም ለምንድን ነው የቀሰቀሽኝ አይነት ፊት አሳየችኝ። እንዳታወራ በእጄ አፏን ግጥም አድርጌ ያዝኳት። ከዛም በምልክት ከውጪ የሚመጣውን ድምጽና ከጎናችን የተኛችውን ኬሲን አሳየኋት። ማራ ግራ ገብቷታል። ምን አለችኝ። በዚህ ጊዜ ታዲያ ውጪ ያለው ድምጽ እንደነቃችሁ አውቃለሁ፣ ሁለታችሁ ነቅታችኋል፣ ክፈቱልኝ አለ። ማራ ደርቃ ቀረች። ኬሲ እንደሆነች እርግጠኛ ነች፣ ግን ጓደኛዋ ኬሲ ካጠገቧ ተኝታለች። ዚፑን በተደጋጋሚ መሞከር ጀመረ። ወደ ውስጥ ድንኳኑን መገፋት ቀጠለ። ማራና እኔ ዚፑን ግጥም አድርገን ወደ ታች ያዝነው። ከውጪ ይሞከራል፣ እኛ ጥርቅም አድርገን እንይዘዋለን። በዚህ ውጥንቅጥ ውስጥ እንዳለን ሰዓታት አለፉ። ኬሲ ልንቀሰቅሳት ሞክረን ነበር፣ ግን ልጅቷ በፍጹም ልትነሳ አልቻለችም። በድን ሆናለች። ማራ ፈርታ በጣም ማልቀስ ጀመረች። ታዲያ በውጪ ያለው ድምጽ መግባት ብቻ ነው የምፈልገው፣ በርዶኛል ይለናል። ታዲያ በዚህ ሁሉ መሀል እያለ ጓደኛችን ኬሲ መቃዠት ጀመረች። የተለያዩ አይነት ቃላቶችን ማውጣት ጀመረች። በዚህ ጊዜ ውጪ ያለው የሷ ድምጽ እየደጋገመ እሷ የምትለውን ነገር ኮፒ ማድረግ ጀመረ። ተንቀጠቀጥን። ወዴት እንግባ ጨነቀን። ኬሲን በጣም እየተገለባበጠች ነበር። በኋላ ግን እንደምንም ብለን ጮኸን ቀሰቀስናት። ኬሲን ስንቀሰቅሳት ከጠዋቱ 11 ሰዓት እየሆነ ነበር። ስለቀሰቀስናት በጣም ተናዳ ተነሳች። ነገር ግን ለምን እንደቀሰቀስናት ልናስረዳት አልቻልንም። በምን ሁኔታ ልናስረዳት ነው? ያንቺን ድምጽ እየሰማነው ነው ከውጪ፣ ምን ማለት ነው? እሷም መልስ ፍለጋ እኔንም ማራንም አከታትላ ማየት ጀመረች። በመጨረሻም ከተረጋጋች በኋላ ምንጭቅ አርጋን ዚፑን ከፍታ ከቴንት ውስጥ ወጣች። ደርቀን ቀረን። ውጪ ላይ ግን ማንም የለም። እሷ ከእንቅልፏ እንደነቃች ያ ድምጽ ቀጥ ብሎ ነበር። መጣራት የለም፣ አስገቡኝ የለም። ዚፑ መሞከሩን አቆመ። ድንኳኑ ወደፊት መገፋቱን አቆሞ ነበር። ምንድን ነው የተፈጠረው? ለራሳችን ራሱ በህልማችን ነው የመሰለን። ውጪ ስንወጣ ታዲያ ሁሉ ነገር ሰላም ነው። ሐይቁ በሌሊት በጣም ያምራል። ፀሐይዋም ልትወጣ የጀማመራት ነበር። ኬሲ ደስ ብሏት ሰማዩን መመልከት ጀመረች። እኛ ግን ተሯሩጠን ድንኳኑን አጣጥፈን እቃችንን ይዘን ከዛ ቦታ በአፋጣኝ መሄድ እንዳለብን ነግረናት ይዘናት ወጣን። ኦ ማይ ጋድ። ሚሚክ ስለሚባሉ ነገሮች ከዚህ በፊት ሰምታችሁ ታውቁ ይሆናል። ልክ የምታውቁትን ሰው አይነት ድምጽ ነው ያላቸው። ሚሚክ ያደርጋሉ። ሰው የጠራችሁ መስሏችሁ አቤት ብላችሁ ታውቃላችሁ? ግን ማጠራሽ ተብላችሁ አታውቁ? በተለምዶ የማርያም ብቅል ፈጫለው ይባላል። እነዛ ሚሚኮች ናቸው። ፈቅዳችሁ በር ከፍታችሁ ካስገባችኋቸው ይጸናወቷችኋል። በእርግጥ እንደናንተ በአካል የቆሙ አይደሉም፣ መንፈሶች ናቸው። ደህና ደሩ ከማለቴ በፊት ለፀጉሬ የምጠቀመውን ሻምፖና ኮንዲሽነር አሳያችኋለሁ። እሺ ጋይስ፣ ስለ ፀጉሬ በጣም ብዙ ጊዜ ነው የምትጠይቁት። ፀጉሬ የፋፋ ነው፣ ረጅም ነው፣ ብዙ ነው። ፀጉር ያገኛችሁትን ፕሮዳክት እያመጣችሁ የምትቀቡት የምትታጠቡበት ነገር አይደለም፣ ጥንቃቄ ይፈልጋል። ስለዚህ ቆዳችንን ጽድት አድርገን መያዝ አለብን፣ ከፎሮፎር መከላከል አለብን። ስለዚህ ፀጉራችሁ
እንዲያድግ ስሩ ጤነኛ መሆን አለበት። እኔ የምጠቀመውን ሻምፖና ኮንዲሽነር አሳያችኋለሁ። ሺያ ቲትሪ ይባላል። ሻምፖም ኮንዲሽነሩ በጣም ምርጥ ነው። ስትታጠቡበት ቆዳችሁ ላይ ያለ ቆሻሻ ፎሮፎር ሙልጭ አርጎ ነው የሚያወጣላችሁ። ሽታ በኢየሱስ በቃ ስትጣፍጡ ማለት ነው። ይሄንን ተቀብታችሁ ተለቅልቃችሁት ራሱ ታሽታችሁበት ስትጣፍጡ። ኮንዲሽነሩ ደግሞ ጸጉራችሁን ፍትትት ነው የሚያደርገው። ይሄ ስታበጥሩት የመያያዝ ምናምን እንዲክችቼ የማድረግ ነገር የለውም። ገና ቅብት አርጋችሁ በቃ ፍትት ታደርጉ ጸጉራችሁ ፍትትት ይላል እና በጣም አሪፍ ኮንዲሽነር ነው። ኮንዲሽነሩም ሻምፖም በጣም ነው የወደድኩትና ሺያ ቲትሪ ይባላል። ሺያ በተር እና ግሪን ቲ አንድ ላይ የያዘ ፕሮዳክት ነው። ናቹራል ሄር ሶ እንዳልኳችሁ አድርጉ፣ ለውጡን እዩት። ሶ ፋይናሊ እንደዚህ አድርጌ አስይዤዋለሁ። ሺያ ቲትሪ ቴንክ ዩ